በሆርሙዝ ሰርጥ መዘጋት ምክንያት ዓለም ምን ያክል ድቀት ውስጥና መከራ ውስጥ እንደገባች መቼም እያየን ነው። እዚህ ኢትዮጵያ እንኳን ይሄው በየጎዳናዎቻችን ላይ ረጃጅም የናፍጣ ሰልፎች ስንት ቀናቸው አይደል? አሁን የምነግራችሁ ዜና ግን ይህ ጉዳይ ተባብሶ ይቀጥላል፣ ይህ ጉዳይ ይበልጥ አስጨናቂ ይሆናል የሚል አይነት ዜና ነው። ስለዚህ ነዳጅ ቆጥቡ፣ የምርም ናፍጣ ቆጥቡ፣ ባይዘው የምርም ናፍጣ ቆጥቡ። እኔ ጠቅላይ ሚኒስትር አብይ ስላለው አይደለም እላችሁ፣ አክቹአሊ ናፍጣ ቆጥቡ። ዓለም ላይ ይሆን ያለው ነገር የባሰ ሊሆን የሚችልበት አይነት ሁኔታ ተፈጥሯል። እንዴት ካላችሁ ጦርነቱ ቀይ ባህር ሊመጣላችሁ ነው። የኢራንና የእስራኤል ጦርነት እዚህ ቀይ ባህር ሊመጣላችሁ ነው። አይ ሆፕ ስትጠብቁት እንደነበረ ተስፋ አደርጋለሁ። እኔም ፕሮግራም ሰርቻለሁ ከዚህ ቀደም ቀይ ባህር ላይ ጦርነቱ ሊመጣ ይችላል የሚል አይነት ቅድመ ትንበያ ብለን እንግለጸው እንደዚህ አይነት ሐሳብ ያዘለ ሰርቼላችኋለሁ በገበያ ፖድካስት ላይ። አሁን ግን ደግሞ ፕራክቲካሊ እየሆነ ያለው ነገር ምንድነው ካላችሁ ኢራን በግልጽ ነው የተናገረችው። በቃ ፖለቲኮ እየተባለ የሚጠራ አንድ የዓለም አቀፍ የዜና ምንጭ ላይ የወጣው ዘገባ እንደሚያሳየው ከሆነ ትራምፕ ተሳስቶ ወደ ከርግ ደሴት አንድ እርምጃ የሚራመድ ከሆነ ሆርሙዝ ላይ ሳይሆን ጦርነቱ ቀይ ባህር ባቤል መንደብ ላይ ነው። ባቤል መንደብ ማለት በአማርኛ ደግሞ የእንባ በር ማለት ነው። የዚህን ሚስጥር ነግራችኋለሁ ዛሬ፣ የእንባ በር የተባለበትን ሚስጥርም ጭምር ማለት ነው። ግን ዋናው ጉዳያችን ይሄ የሆርሙዝ ሰርጥ ያስጨነቃት ዓለም አሁን ደግሞ የባቤል መንደብ ተዘግቶባት ሌላ ጭንቀት ውስጥ ልትገባ ሰዓታት ወይም ቀናት ወይም ሳምንታትን እየጠበቀች ትገኛለች። ለዛ ነው ቅድም ዩጋይስ ብትቆጥቡ ይሻላችኋል ያልኳችሁ። ጦርነቱ ወደ ሌላ አስፈሪ ሊባል የሚችል ምዕራፍ ላይ እየተሸጋገረ ነው። በዚህ ሁሉ መካከል ታዲያ እስራኤል የወታደሮች እጥረት እንዳጋጠማትም ጭምር በመገለጽ ላይ ነው። ሪሊ እስራኤል ውስጥ የወታደር እጥረት አጋጥሟል? ካጋጠመስ እንዴት ሊያጋጥም ቻለ? በተለይ ለምን አጋጠመ የሚለውን ጉዳይ በተመለከተ እንዲሁ በዝርዝር የምናነሳና የምንመለከታቸው ጉዳዮቻችን ተጠቃለዋል። ሰላም ጤና ይስጥልን። ነጻነት ላቀው ነኝ በገበያ ፖድካስት። እንደተለመደው በዚህ ሰዓት ላይ በዓለማችን የተሰሙ የቀረቡ ካሉ አበይት ጉዳዮች መካከል መቼስ የቀይ ባህርን ጉዳይ የሚመለከት ከኢትዮጵያ ብሔራዊ ጥቅምና ፍላጎት ጋር በቀጥታ የሚገናኝ አይነት ሆኖ የመጣውን ጦርነት ያክል አበይት ብዬ ልጠቅሰው የምችለው አይነት ጦርነት የለም። በነገራችን ላይ የሆርሙዝ ሰርጥ አካባቢ ላይ የቀጠለው ጦርነት ያው የነ ኢራን ጦርነት ትላንት ምሽቱን በተለያዩ አረቡ ዓለም ሀገራት ላይ በሚገኙ የአሜሪካ የጦር ሰፈሮች ላይ ኢራን በፈጸመቻቸው ጥቃቶች አማካኝነት በርካታ የአሜሪካ ወታደሮች እንደተጎዱና አንዳንዶችም ህይወታቸው እንዳለፈ እንደተገደሉም ጭምር የሚያመላክቱ ዜናዎችንም ጭምር ተመልክቻለሁ። የኛውን ጉዳይ ብዙ በጥልቀት አልገባበትም፣ እንደ መረጃ ጠቆም ላደርጋችሁ ብዬ ነው። ጦርነቱ በጣም ተጋግሎ ቀጥሏል፣ በዛ በሆርሙዝ በኩልም ያለው ማለት ነው። እነ ትራምፕም በቃ መቼም ቢሆን ሆርሙዝ ሰርጥን ሳናስከፍት እያሉ ነው። ያው እልክ ውስጥ ናቸው። ግሬት ፓወር አይደሉ እንዴ? ወትሮም እኮ ችግሩ ይባላል። ይውላችሁ አንድ በጣም መወዳቸው ፕሮፌሰር አሉና የግሬት ፓወር እና የሚድል ፓወር ጦርነቶችን ሲገልጹ እንደዚህ ይላሉ። ግሬት ፓወር የሚባሉ ሀገራት፣ ታላላቅ የሚባሉ ልዕለ ኃያል የሚባሉ ሀገራት ኃያል ከሚባሉ ሀገራት ጋር ጦርነት ውስጥ መግባት የለባቸውም። ላይክ አሁን እነ አሜሪካ፣ እነ ቻይና፣ እነ ሩሲያ ልዕለ ኃያል ወይም ግሬት ፓወር የምንላቸው ናቸው። እነ ቱርክ፣ እነ ኢራን፣ እነ እስራኤል የመሳሰሉት ሀገራት ደግሞ ኃያል የሚባሉ ሀገራት ናቸው። ሚድል ፓወር ሊባሉ የሚችሉ ሀገራት ናቸው። ገብቷችኋል አይደለ? ስለዚህ አሁን እነ አሜሪካ ግሬት ፓወር ሆነው ወደ ታች ነው የወረዱት፣ ወደ ኢራን ጋር መጥተው የሚያከናውኑት ጦርነት። እንዲህ አይነት ጦርነቶች አያልቁም፣ ዋጋ ያስከፍላሉ፣ ውርደትን ያከናንባሉ ይላሉ ቀደም ብዬ ጠቀስኩላችሁ ፕሮፌሰር። እንዲህ አይነት ነገርን ላለመመልከት ደግሞ ውርደትን ላለመከናነብ እነ ትራምፕ እና አሜሪካ እነ ኔቶ ጭምር መታከላቸው አይቀርም። ባይዘው አሜሪካ በዚህ ጦርነት ላይ የመሸነፍ አይነት አዝማሚያ ውስጥ ከገባች እነ ኔቶ ጭምር ይጨመራሉ። አሁን ላይ በግብዝነት ልትሉ ትችላላችሁ፣ አይ ይህን ጦርነት አንቀላቀልም፣ ይህ ጦርነት የኛ ጦርነት አይደለም ምናምን የሚሉት እነ ኔቶ ጭምር አሜሪካ ትንሽ ጉልበቷ ከዛለ መግባታቸው አይቀርም። የዓለም ጦርነት ስጋት አለ በሚባልበት መልኩ ብዬ ባላስቀምጠውም፣ ነገር ግን በአንድ ወገን ላይ በጣም በርካታ ኃይሎች ተሰባስበው የ1991 እና 92 በኢራቅ ላይ የተፈጸመውን ዘመቻ በተወሰነ መልኩ በውልብታ መልክ ሊያስታውስ በሚችል ሁኔታ ዛሬም በኢራን ውስጥ ያንን አይነት ነባሪ ሁኔታ ልንመለከት እንችላለን። ይህ ሲሆን ታዲያ ኢራን ስትራቴጂዋ ምንድን ነው ሲባል የሆርሙዝ ሰርጥ ዋነኛ አበይት የሚባል ስትራቴጂዋ ነው። ሌላኛው ደግሞ የባቤል መንደብ ወይም የእንባ በር የሚባለው የቀይ ባህር መግቢያ የስዊዝ ካናል መገናኛ
ወደ ሜዲትራኒያን ባህር መሻገሪያ አትላንቲክ መድረሻ ይህ ስፍራ በማን ቁጥጥር ውስጥ ይወድቅ ይሆን? የሆርሙዝ ጉዳይና የባበል መንደብ ጉዳይ በእስራኤልና በኢራን መካከል እየተከናወነ ያለው ጦርነትን መጻኢ ጊዜ የሚወስኑ ቁልፍ የምድራችን ቦታዎች ናቸው። እነዚህ ቦታዎች ባበል መንደብ እንዲሁም ሆርሙዝ በዝርዝር እንመለከታቸዋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። የምስራች ከቪላ ቨርዴ ሪል ስቴት በመሃል አዲስ አበባ እምብርት በሆነው መስቀል ፍላወር ጊዜውን የጠበቁ ውብ መንደሮች ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ አቀረብንለው። እጅግ ዘመናዊና ጥራታቸውን የጠበቁ የከተማውን የሞቀ እንቅስቃሴ ያማከሉ አፓርትመንት ቤቶችን 70/30 የባንክ ብድር ከአዋሽ ባንክ ጋር በመተባበር ያመቻቸን ሲሆን በ20 ዓመት አነስተኛ ወለድ ከፍለው የራሱ ማድረግ ይችላሉ። ባለ 1 መኝታ አፓርትመንት ከ99 ካሬ ጀምሮ፣ ባለ 2 መኝታ አፓርትመንት ከ125 እስከ 124 ካሬ ጀምሮ፣ ባለ 3 መኝታ አፓርትመንት ከ179 እስከ 180 ካሬ እንዲሁም ባለ 3 መኝታ አፓርትመንት ከ180 ካሬ ጀምሮ ያሉ ቤቶችን ከ891 ሺህ ብር ቅድመ ክፍያ ጀምሮ 100% ለሚከፍሉ 30% ቅናሽ አድርገናል። ቀድመው መርጠው የራሱ ያድርጉ። አሁኑን ይመዝገቡ። ለበለጠ መረጃ በ0965 38 0843 አሊያም በ0921 63 1894 ላይ ይደውሉ። ቪላ ቨርዴ ሪል ስቴት። ባብ ኤልመንደብ ይህ ቃል የየመን ውስጥ የሚገኘው እንግዲህ በዚህ ሰዓት ላይ የዓለማችን እጅግ በጣም ቁልፍ ከሚባሉ የንግድ መተላለፊያ መስመሮች መካከል አንዱ የሆነው ቦታ ስያሜ ነው። በጅቡቲና በባብ ኤልመንደብ መካከል ያለችው ኦልሞስት ወደ 22 ኪሎ ሜትር ስፋት ያላት ቦታ አሁን በኢራንና በእስራኤል መካከል ያለው ጦርነትን በመጪዎቹ ጊዜ በመወሰን ረገድ እጅግ በጣም ቁልፍ ልትሆን እንደምትችል ነው ዘገባዎች እያሳዩ የሚገኙት። ባብ ኤልመንደብ የቃሉ ትርጉም በጣም ይገርማል እና እሱም ብነግራችሁ ደስ ይለኛል። ባብ ኤልመንደብ ማለት ጌት ኦፍ ቲርስ ወይም ደግሞ ባብ በአረበኛ በር ማለት ነው። መንደብ ደግሞ እንባ፣ ቲርስ ማለት ነው። ስለዚህ የእንባ በር ብለን ወደ አማርኛ ልንተረጉመው እንችላለን እና የእንባ በር ከመባሉ ጋር ተያይዞ በአረቦች ሚቶሎጂ ውስጥ በአረቦች አፈ ታሪክ ውስጥ አንድ ተደጋግሞ የሚጠቀስ ታሪክ አለ። ያ ታሪክ ምንድነው? ምድሪቱ ላይ የእርግማን ጥላ ያረፈባት ይመስላል። ባብ ኤልመንደብ የሚለው ስያሜም ዝም ብሎ የመጣ አይደለም። በጥንታዊ የአረቦች አፈ ታሪክ እስያና የአፍሪካ ቀንድ በታላቅ የመሬት መንቀጥቀጥ ሲለያዩ ስንቶቹ በባህር ጥልቀት ተውጠው ቀርተዋል። በሕይወት የተረፉትም የሞቱ ወገኖቻቸውን የበላውን ያንን ባህር ሲመለከቱ የደም ባህር ሆኖ ታያቸው። በሐዘን ደቀው በቆሙበት ስፍራ ያፈሰሱትን እንባ ምድሩን አራሰው። ቦታውንም የእንባ በር ባብ ኤልመንደብ ሲሉ ሰየሙት። ከዚያን ዘመን ጀምሮ ያ ስፍራ እረፍት አጥቷል። ዛሬም ድረስ የሰው ልጅ እንባ እየፈሰሰበት ይገኛል። ይሄኛውን ሐሳብ ቃል በቃል ማለት ስለ ባብ ኤልመንደብ ትላንት ምሽት ይሄን ፕሮግራም ላቀርብላችሁ ስዘጋጅ አሁን አፈ ታሪኩን በተመለከተ ማለት ነው መረጃውን አየሁኝና ለምን አጠር አድርጌ ያልገልጸውም ብዬ ነውና እንዳልኳችሁ እስያና የአፍሪካ ቀንድ የለየው የመሬት መንቀጥቀጥ በዛ አካባቢ ላይ የነበሩ ህዝቦችን ሲያሰጥማቸው ይላሉ እንግዲህ አረቦች። አካባቢው ባህሩ በደም ተሞላ፣ ቤተሰቦቻቸው ዘመዶቻቸው ሰጠሙ እና በዛ ምድሩ በእንባቸው ራሰ። ከዛም በኋላ ከዛ ተነስተው እንግዲህ ባብ ኤልመንደብ ወይም የእንባ በር ብለው ሰየሙት እየተባለ ይገለጻል። ዛሬም ድረስ ግን ይሄ ቦታ የእንባ በር ከመሆን አልጎደለም፣ ከመሆን አልቦዘንም። የእንባ በር ነው ዛሬም። በተለይ አሁን ላይ ካለው ወቅታዊ ሁኔታ አንጻር ደግሞ ከተመለከታችሁት በተለይ ከኢራንና ከእስራኤል ጦርነት ጋር ተገናኝቶ ደግሞ አሁን በግልጽ ወደፊት እየመጣ ስለሆነ ጉዳዩ በእርግጥም ባብ ኤልመንደብ በእርግጥም የእንባ በር ለማለት የሚያስደፍር አይነት ሁኔታዎችን እየተመለከተ እንገኛለን። የዚህ ሁሉ ነባራዊ ሁኔታ ምክንያት ምንድነው ካላችሁ ኢራን የዶናልድ ትራምፕ አስተዳደር ከርግ እየተባለ የሚጠራውን ደሴት የሚቆጣጠር ከሆነ እንደሚታወቀው በትላንት ዘገባችን ላይም በተወሰነ አይተናል። የዶናልድ ትራምፕ አስተዳደር በ10 ሺዎች የሚቆጠሩ ወታደሮችን ወደ መካከለኛው ምስራቅ እያስጠጋ ነው። የጦር መርከቦችን እያስጠጋ ነው። ከፍተኛ የሆነ ዝግጅት እያደረጉ ነው። ፔንታጎን ዶናልድ ትራምፕ አማራጫቸው እንዲበዛ በሚል በአራቱም አቅጣጫ ወደ ኢራን እየገሰገሰ ነው። በሰማይም በምድርም እየተጠጉ ነው የሚገኙት። በዛ ላይ እስራኤሎችም አሉ እና የነ አያቶላ አስተዳደር ራይት ናው እነ ዶናልድ ትራምፕ ከርግ የሚባለውን የኢራን 90% ነዳጅ የሚወጣበትን ስፍራ የሚቆጣጠሩ ከሆነ ጦርነቱ በሆርሙዝ ሰርጥ ብቻ የተገደበ አይሆንም። ጦርነቱን ከሆርሙዝ ሰርጥ ባሻገር ወደ ባብ ኤልመንደብም ወደ እንባ በር እንወስደዋለን። በዛ ስፍራ ላይም ደግሞ የዓለምን የንግድ እንቅስቃሴ መቆጣጠር የምንችልበት ቁመና ስላለን የእንባ በርን ዘግተን አሳራችሁን እናሳያችኋለን እያሉ ነው የሚገኙት እነ ኢራን።
እንደምታስታውሱት በ2023 እንደ አውሮፓውያን አቆጣጠር ሐማስ በእስራኤል ላይ 1200 ሰዎች የተገደሉበትን ጥቃት ከሰነዘረ በኋላ በማግስቱ በቀጠለው የእስራኤል ዘመቻ ከሐማስ ጋር በቀጠለው ጦርነትና ውጊያ ከሐማስ ጋር ያላቸውን አጋርነት ለማሳየት በሚል በየመን ውስጥ የሚንቀሳቀሱት የሐውቲ የአልኑስራ ግንባር መቀመጫቸውን ሰና ውስጥ አድርገው ከየመን እስከ ሃይፋና እስከ ኢልየት የተባሉ ከሚጠሩ የእስራኤል ወደቦች ከተሞች ድረስ የሚምዘገዘጉ የባላስቲክ ሚሳኤሎችን ጭምር እየተኮሱ እስራኤልን ከማስጨነቃቸው ባሻገር በዚህ በቀይ ባህር ላይ ያቺ ጋላክሲ ሊደር የምትባለውን ባለቤትነቷ የእስራኤላዊ ባለሀብት እንደሆነ የምትገለጸውን መርከብ በማገት በቀጠናው ላይ በእርግጥም የአልኑስራ ግንባር በእርግጥም ሐውቲ ከፍተኛ ስጋት ሊፈጥር የሚችል አቅም እንዳለው አረጋገጠ። የአልኑስራ ግንባር ሐውቲ በጋላክሲ ሊደር ላይ ብቻ ሳይቆጠብ በዛ በቀይ ባህር ላይ የሚገቡና የሚወጡ መነሻቸውንና መድረሻቸውን እስራኤል ያደረጉ የንግድና የጦር መርከቦችን ያነጣጠሩ ጥቃቶችን በመፈጸሙ ሳቢያ ሙሉ በሙሉ የቀይ ባህር ከጥቅም ውጭ ሆኖ ነበረ። ሙሉ በሙሉ ቀይ ባህርና የስዊዝ ቦይ ጥቅም አልባ ሆኖ ነበረ። ወደ ሜዲትራኒያን መሻገር ሳይቻል ቀርቶ ነበረ። ይሄ የትላንት ታሪክ ነው እና ያን አይነት አቅም ከማሳየቱ ባሻገር ሐውቲ በጣም በርካታ የጦር መሳሪያዎችን የታጠቀ ቡድን ነው። የሐውቲ ቡድን እንደምታውቁት እነ ሂዝቦላህ ሲዳከሙ እንኳን ከነ አሜሪካ ጋር ተደራድሮ ነው ባይዘው ለመጨረሻ ጊዜ ሐውቲ በዚህ በቀይ ባህር ቀጠና ላይ እያከናወነ ያለውን ጥቃትና ዘመቻ የገታው ከነ አሜሪካ ጋር ተደራድሮ ነው። ካስታወሳችሁ ዘላስት ታይም የየመን የወደብ ከተሞች እነሰና በርካቶች ተደበደቡ። እንደዛም ሆኖ ግን ሐውቲ ወይ ፍንክቻል። በመጨረሻም ያው ሌላ እቅድ መያዝ ስለነበረባቸው ነው ዶናልድ ትራምፕ ከሐውቲ ጋር ተነጋግረው ሐውቲ ነገሩን ሆልድ አደረገ። አሁን ሐውቲም በግልጽ ይህንን ጦርነት ሊቀላቀል እንደሚፈልግ ሊቀላቀል እንደሚችል በመግለጽና በማረጋገጥ ላይ ነው። እንዲያውም እኮ ባለፉት በርካታ ቀናት አሁን 28ኛ ቀን ኦልሞስት እንደዛ ደርሷል አይደል? ወር ሊሞላው ነው ይሄ ጦርነት እንግዲህ ዛሬ ወር ሞልቶታል። በዚህ አንድ ወር ውስጥ የሂዝቦላህ ቡድን ከኢራን ጋር አጋርነቱን ለማሳየት በሚል በተደጋጋሚ በእስራኤል ላይ ጥቃቶችን እየፈጸመ ይገኛል። እንዲያውም ትላንት የእስራኤል ወታደሮች የተገደሉበት ጥቃትን መፈጸሙን የሚገልጹ መረጃዎችንም ይፋ አድርጓል። እሱም ብቻ ሳይሆን ደግሞ ኢስላሚክ ሬዚስታንስ የሚባል በሶሪያ ውስጥ ያለው ቡድን እየተዳከሙ ቢሆኑም እነ ካታይብ ሂዝቦላህ ጭምር የሚያከናውኗቸው ጥረቶች አሉ። ይህ ሐውቲ ቡድን ግን በዝምታ ውስጥ ነው የቆየው። ለምን ዝም አለ ሲባል የሚነሳው ነገር መጀመሪያ ነገሩን በስምምነት ቋጭቶ ስለነበር ይሆንን የሚለው እንደ ጥያቄ ሆኖ ይቀርባል። አሁን ላይ ግን ኢራን እየገባች ካለበት ሁኔታ አንጻር ይኸውላችሁ ጦርነት ላይ ሁልጊዜ እነዛ ሀገራት ድልን ለመቀዳጀት የሚሄዱበት ርቀት አንድ ነገር ነው። ያንን የሚፈልጉትን ድል ለማሳካት ደግሞ ጠላታችን በሚሉት አካል ላይ ጫና ለማሳደር የሚጠቀሙበት ስልት ሌላ ነገር። አሁን ኢራን የሆርሙዝ ሰርጥን ስለያዘች ድል አድርጋለች ማለት አንችልም። የሆርሙዝ ሰርጥን በእጇ ስላለ በቃ የመሬት አቀማመጧ ጉዳይ ስለሆነ በቃ ድል አድራጊ ነች አንልም። ስንት ዓመት ስታስተዳድረው ስትመራው ስትጠቀመው የነበረችው ቦታ ነው የሆርሙዝ ሰርጥ። የሆርሙዝ ሰርጥን ግን እንደ ባርጌኒንግ ቺፕ አድርጋ እንደ መደራደሪያ በጠላቶቼ በምትላቸው በእስራኤልና በአሜሪካ ላይ ጫና ለማሳደር የምትጠቀምበት የትራምፕ ካርድ የሚሉት ማለት አድርጋ ነው የምትጠቀመው። አሁንም በባብ አልመንደብ ወይም በእምባ በር በኩል የሐውቲ ቡድን ከኢራን ጋር ያለው አጋርነት ይታወቃል። የሐውቲ ቡድን ተቀላቅሎ የባብ አልመንደብን የእምባ በርን የሚዘጋ ከሆነ እዳዝም ሜንዛት አሜሪካን አሸንፏል የምትሉ ሳይሆን ኢራን አሜሪካ ላይ ጫና በማሳደር ስትራቴጂካዊ ስትራቴጂካል ቪክትሪ ለማሳካት የምትጠቀምበት አይነት ነው የሚሆን። አሁን ዓለም እየገባች ካለችበት የነዳጅ ቀውስ አንጻር
በሆርሙዝ ሰርጥ መዘጋት ሳቢያ ዓለም እየገባችበት ካለው ጫና አንጻር በዚህ ላይ የሃውቲ የሚንቀሳቀስበትን የቀይ ባህርና የዚህ ጅቡቲ ያለበትን አካባቢ ቀጠና መዝጋት ከቻሉ ኢራን አሁን የምታዩት የዓለም የኢኮኖሚ መዋዠቅ ወደ ሌላ አዲስ ምዕራፍ ውስጥ ይሸጋግራል። እንዲያውም የሩሲያው ፕሬዝዳንት ቭላዲሚር ፑቲን በኮቪድ ጊዜ ዓለም ገብታ ከነበረችበት የኢኮኖሚ ድቀት የበለጠ አይነት ሁኔታ ሊመጣ ይችላል የሚል ስጋታቸውን እስከ ማጋራት ደርሰዋል። ባብ ኤልመንደብ የእንባ በር የሚዘጋ ከሆነ ሊመጣ የሚችለውን ነገር አስቡት። ምንድነው ይሄ ቦታ ካላችሁ፣ ለምሳሌ የሆርሙዝ ሰርጥ ብለን ስንናገር የሆርሙዝ ሰርጥ የዓለማችን 20% ነዳጅ የሚተላለፍበት ስፍራ ነው። በየዕለቱ ወደ 22 ሚሊዮን በርሜል ድፍድፍ ነዳጅ ይተላለፍበታል። ለነ ኳታር፣ ለነ ኩዌት፣ ኢራቅ፣ ለዩናይትድ አረብ ኤምሬት፣ ሳውዲ አረቢያ፣ ባህሪን፣ ኦማን ለነዚህ ሁሉ የልብ ምት ነው። እስትንፋሳቸው በዚህ ስፍራ ላይ የተመሰረተ ነው ብለን እንደምንገልጸው ባበል መንደብ ወይም የእንባ በር የሚባለው ቀይ ባህር መግቢያ ልክ እንደ ሆርሙዝ ሁሉ ስትራቴጂካዊ የሚያስብሉት ዋና ዋና ጉዳዮች አሉ። የእንባ በር ቢያንስ በየዕለቱ ከ4 እስከ 5 ሚሊዮን በርሜል ድፍድፍ ነዳጅ የሚተላለፍበት አይነት የንግድ መስመር ነው። እንደምታውቁት በባበል መንደብ በኩል በቀጥታ ከስዊዝ ካናል ወይም ከስዊዝ ቦይ ጋር መገናኘት የምትችሉበት መስመር ነው። የዓለማችን 10% የሚሆነው የነዳጅና የጋዝ ፍሰት በዚህ በባበል መንደብ ያልፋል፣ ይወጣል፣ ይገባል። በየዓመቱ ይባላል የ1 ትሪሊዮን ዶላር የሚያወጣ የካርጎ ትራንዚት የሚከናወንበት እንደሆነ መረጃዎች ያመለክታሉ። በዓለማችን ላይ ያሉ ከሚባሉ ትልቅ የሺፒንግ መስመሮች መካከል በአራተኛ ደረጃ ባበል መንደብ ወይም የእንባ በር የሚባለው ስፍራ ይገኛል። በአራተኛ ደረጃ ላይ እንደ ኢትዮጵያ የመሰለ ሀገር ባበል መንደብ ተዘጋ ማለት ጅቡቲ ተዘጋ እንደማለት ነው። እንደ ኢትዮጵያ ላለ ሀገር ባበል መንደብ ተዘጋ ማለት ጅቡቲ ተዘጋ ማለት ነው። ይህንን የቀይ ባህር መግቢያ በምስራቅና በምዕራብ በኩል የሚዋሰኑት ሁለቱ አገራት የመንና ጅቡቲ እንደሆኑ ይታወቃሉ። የመንና ጅቡቲ። ስለዚህ ባበል መንደብን ሲዘጉት እንዳልኳችሁ ዘናሮስተ ጠባቧ ክፍል ባበል መንደብ ጠባብ የሚገናኙ የጅቡቲና የየመኑ ክፍል የሚቀራረቡት ለ22 ኪሎ ሜትሮች ብቻ ነው። በቃ በመሃላቸው ያለው ርቀት የ22 ኪሎ ሜትር እስክትቀር ድረስ ነው እየጠበበ የሚሄደው። ይሄ በባህር ኦቂያኖስ በምናምን ከሺፒንግ ሩት ጋር ተያይዞ ከንግድ መስመር ከመርከቦች እንቅስቃሴ ጋር ተያይዞ ካያችሁት እጅግ በጣም ጠባብ የምጥ ቦታ ነው። በቃ አሁን ይህንን ስፍራ ነው ኢራን በሆርሙዝ ብቻ አልወሰንም ይህንን ስፍራ እዘጋለሁ እያለች የምትገኘው። ከሆርሙዝ እስከ ቀይ ባህር ከሁለት ቀን በፊት ገደማ የሰራውላችሁ አንድ ዘገባ ላይ እንደምታስታውሱት እስራኤል ታላቋ እስራኤል የሚባል አካሄዷ ሄዶ ከቀይ ባህር እስከ ሆርሙዝ ሰርጥ ነው፣ ከባበል መንደብ እስከ ሆርሙዝ ሰርጥ ነው እያልኩ ሳነሳላችሁ ለነበረው ነገር ማሳያና ማረጋገጫ የሆነ ሐሳብ ነው እያቀረብኩላችሁ የምገኘው። የጦር ግንባሩ በዚህ ደረጃ ወደ ቀይ ባህር ወደ እኛ አፍንጫ ስር እንደሚመጣ እየተሰጋና እየተጠበቀ ባለበት በዚህ ሰዓት ላይ ታዲያ እስራኤል ውስጥ አንድ ችግር ተፈጥሯል። በእስራኤል ውስጥ የተፈጠረው ችግር በቀጥታ ከእስራኤል የወታደሮች እጥረት ጋር የተገናኘ ነው። እስራኤል 12000 የሚሆኑ አዳዲስ ወታደሮች ያስፈልጓታል እየተባለ ነው። እነዚህ አዳዲስ ወታደሮችን ለመተካት የምትችልበት አይነት ሁኔታም የለም ይባላል። በተለይ ደግሞ ሪዘርቪስት የሚባሉት አንድ ጊዜ ብሔራዊ ውትድርና ሀገራቸውን ካገለገሉ በኋላ በድጋሜ አገራቸው አደጋ ውስጥ በምትገባበት ጊዜ ችግሮች በሚፈጠሩበት ጊዜ ደግሞ እየተመለሱ አገራቸውን የሚያገለግሉ ወታደሮች ሪዘርቪስት ይባላሉ። በየወሩ እስከ $3100 ድረስ ይከፈላቸዋል። እና እነዚህ ሰዎች ተሰላችተዋል ነው ያሉት። እንግዲህ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ተፎካካሪ የሆኑት ያይር ላፒድ በትላንትናው ዕለት አይ ቲንክ በሰጡት አንድ መግለጫ ላይ እየተመለከትኩ ነበርና በቃ ኔታንያሁ ያለምንም ስትራቴጂ በርካታ የጦር ግንባሮችን እዚህም እዛም በመክፈቱ ሳቢያ ወታደሮቻችን እየሰለቹ ነው፣ በዚህ ሁኔታ ከቀጠልን እስራኤል ኮላፕስ ታደርጋለች ነው ያሉ የሚገኙት። የዚህ መረጃ ምንጭ የእስራኤል ቺፍ ኦፍ ስታፍ ነው፣ ራሷ ኢትማል ይባላል። የእስራኤል ቺፍ ኦፍ ስታፍ ነው እና ያው ሰምታችሁታል ብዬ አስባለሁ ይሄን መረጃ በተለያዩ መንገዶች። ነገር ግን ልነግራችሁ የፈለኩት እኔ ያለችበት ሁኔታ ነው። እስራኤል የምትባለው ሀገር ራይት ነው ያለችበት ሁኔታ በሊባኖስ ውስጥ ጦርነት ውስጥ ትገኛለች። በሊባኖስ ውስጥ ከላታኒ ወንዝ ወዲህ ያለውን ስፍራ ደቡባዊ ሊባኖስን ሙሉ በሙሉ በቁጥጥሯ ውስጥ አስገብታ መቀጠል ነው ፍላጎቷና መሻቷ። ለዛም ነው የላታኒ ወንዝን የሚያሸጋግሩ መሃለኛው ቤሩትንና ደቡባዊ ቤሩትን የሚያገናኙ ድልድዮችን እስራኤል በማፈንዳት ላይ የምትገኘው።
በጣም ከፍተኛ የሆነ ወታደራዊ ዘመቻ ነው ባይዘው ሊባኖስ ውስጥ እየተከናወነ የሚገኘው። ያው በዚህ በኢራኑ ጉዳይ በተወሰነ ደረጃ ነገሩ ትንሽ ስለተዳፈነና ስለተሸፈነ እንጂ ሊባኖስ ውስጥ እጅግ በጣም ከባድ ጦርነት በመከናወን ላይ ነው የሚገኘው። የምስራች ከቪላ ቨርዴ ሪል ስቴት በመሃል አዲስ አበባ እምብርት በሆነው መስቀል ፍላወር ጊዜውን የጠበቁ መንደሮች ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ አቀረብንለው። እጅግ ዘመናዊና ጥራታቸውን የጠበቁ የከተማውን የሞቀ እንቅስቃሴ ያማከሉ አፓርትመንት ቤቶችን 70 በ30 የባንክ ብድር ከአዋሽ ባንክ ጋር በመተባበር ያመቻቸን ሲሆን በ20 ዓመት አነስተኛ ወለድ ከፍለው የራሱ ማድረግ ይችላሉ። ባለ 1 መኝታ አፓርትመንት ከ99 ካሬ ጀምሮ፣ ባለ 2 መኝታ አፓርትመንት ከ125 እስከ 124 ካሬ ጀምሮ፣ ባለ 3 መኝታ አፓርትመንት ከ179 እስከ 180 ካሬ እንዲሁም ባለ 3 መኝታ አፓርትመንት ከ180 ካሬ ጀምሮ ያሉ ቤቶችን ከ891 ሺህ ብር ቅድመ ክፍያ ጀምሮ 100 በመቶ ለሚከፍሉ 30 በመቶ ቅናሽ አድርገናል። ቀድመው መርጠው የራሱ ያድርጉ። አሁኑን ይመዝገቡ። ለበለጠ መረጃ በ0965 38 0843 አሊያም በ0921 63 1894 ላይ ይደውሉ። ቪላ ቨርዴ ሪል ስቴት። ወደ ሶሪያ እንሂድ። ወደ ሶሪያ ስንሄድ የበሽር አልአሳድ መንግስት ከወደቀና አልጁላኒ እየተባለ የሚጠራው አስተዳደር ወደ ስልጣን ከመጣ በኋላ እስራኤል ለደማስቆ 42 ኪሎ ሜትሮች ርቀት ድረስ ሊባል በሚችል መልኩ ሶሪያን ተቆጣጥራለች። በ1967 የጎላን ኮረብታዎችን ከሶሪያ በስድስቱ ቀን ጦርነት በእጇ ያደረገችው እስራኤል አሁን በ2023 ከሐማስ ጋር የጀመረችው ጦርነት መጠናቀቂያ ምልክት ሆኖ ሊቆጠር ከሚችሉ ነገሮች መካከል የበሽር አልአሳድ መንግስት በሶሪያ ውስጥ የመውደቁ ዜና ሲሆን ይህን ተከትሎም ደግሞ ከ1967 በኋላ ለመጀመሪያ ጊዜ ሊባል በሚችል ደረጃ ለደማስቆ 42 ኪሎ ሜትር ርቀት ላይ በሚገኝ ስፍራ ወታደሮቿን አስፍራ አካባቢውን ተቆጣጥራ ኦኪፓይ አድርጋ ቀጥላለች። ሁለት አትሉ። ሶስተኛው የእስራኤል የጦር ግንባር ከኢራን ጋር አሁን ፊት ለፊት የገባችበት ይሄ የአየር ላይ ጦርነቱ ነው። እንደሚታወቀው በኢራን ውስጥ የአገዛዝ ለውጥ መደረግ አለበት የሚለው ጉዳይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ1995 እንደ አውሮፓውያን አቆጣጠር ጀምሮ ሲያቀነቀኑት የመጡና ላለፉት በርካታ ዓመታትም ጥረት ሲያደርጉ ሲደክሙ ቆይተው አልሳካላቸው ብሎ በመጨረሻም በዶናልድ ትራምፕ አስተዳደር የስልጣን ዘመን ህልማቸው አካል ለብሶ ነፍስ ዘርቶ እንዲህ በምናየው መልኩ በኢራን ላይ ጥቃት እየፈጸሙ ነው። ከኢራን ጠቅላላ መሪ አያቶላህ አሊ ካሜኒ ጀምሮ በርካታ የኢራን አመራሮች ተገለዋል። በሚቀጥሉት ጊዜም ይሄንኑ እርምጃ ልትቀጥል ትችላለች። ስለዚህ ይሄ የጦር ግንባር አሁን በኢራን ውስጥ የከፈተችው የጦር ግንባር ሌላው የእስራኤል አሏት ከሚባሉ የጦር ግንባሮች መካከል ዋነኛውና አበይት የሚባለው ነው። ብዙ ዋጋ ካስከፈለም ብዙ ዋጋ የሚያስከፍለው ይሄኛው ጦርነት ነው። አራተኛው የእስራኤል የጦር ግንባር ደግሞ በየመን በኩል ያለው የጦር ግንባር ነው። እንደምታውቁት የመን ውስጥ የሃውቲ ቡድን እንቅስቃሴን ለማዳከም በሚል እስራኤል እግረኛ ወታደሮቿን ወደ የመን አታስገባ እንጂ በተለያዩ አጋጣሚዎች ላይ በየመን ላይ ያከናወነቻቸው የአየር ላይ ድብደባዎችና ጥቃቶች ዛሬም ሽታቸው ገና ካፍንጫችን አልጠፋም እውነት ለመናገር እና አሁን ደግሞ ኢራን የሆርሙዝ ሰርጥን ብቻ ሳይሆን ባቤል መንደብን እዘጋለሁ ስትል ይህንን ለማሳካት በምታከናውነው ጥረት ላይ ደግሞ እስራኤል ይህ እንዳይሆን ቢካዝ ባቤል መንደብ ተዘጋ ማለት በሌላ ቋንቋ እስራኤል ተዘጋች እንደማለት ሊሆን ይችላል እና የባቤል መንደብን መግቢያ ለማስከፈት ሌላው ታላቅ ጦርነት እስራኤልን በዚህ ቀጠና የሚጠብቃት ይመስላል። 4 የጦር ግንባሮችን አነሳን። ከሐማስ ጋር በመከናወን ላይ የሚገኘው በጋዛ ውስጥ የእስራኤል ወታደሮች የሰፈሩበት ባለፉት በርካታ ዓመታት የቀጠለው ከኦክቶበር 7 2023 ወዲህ ደግሞ ተባብሶ የታየው ከሐማስ ጋር የተገባበት ጦርነት ሌላኛው የእስራኤል የጦር ግንባር ነው። በኢራቅ ውስጥ የሚንቀሳቀሰው የኢስላሚክ ሬዚስታንስ ቡድንና በሶሪያ ውስጥ የሚንቀሳቀሰው የካታይብ ሂዝቦላ ቡድንም እስራኤል አሏት ከሚባሉ የጦር ግንባሮች መካከል እንዲሁ የሚቀመጡ ሲሆን በአንድ አጋጣሚ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲናገሩ የሰማሁት ነገር ምንድነው? 7 የጦር ግንባሮች አሉን አሉ። እነዛ 7 የጦር ግንባሮቻችንን በድል መወጣት አለብን። ኦኬ። አሁን ግን 7ቱ የጦር ግንባሮች ላይ መሳተፍ፣ መዝመት፣ መግባት፣ መዋጋት የሚችሉ ወታደሮች እስራኤል አሏት ወይ እየሆነ መጥቷል ጥያቄው። የደህንነት ሚኒስትሮችም እንግዲህ የቀረበላቸው ሪፖርት የሚያመላክተው የእስራኤል ሚኒስትሮች በእርግጥም በእንዲህ አይነት ሁኔታ ላይ ከመጣን አይዲኤፍ ኮላፕስ ያደርጋል፣ የእስራኤል መከላከያ ኃይል ራሱን በራሱ ይጥላል እያሉ ነው የሚገኙት። ይሆናል አይሆንም ሌላ ጉዳይ ነው። ነገር ግን እስራኤል በዚህ ደረጃ
ወታደሮች እጥረት ያጋጥማታል ተብሎ ታሳቢ ተደርጎ የሚያውቅ አይመስለኝም። እና ከዚህ ጋር ተያይዞ ሁሌ ጥያቄ የሚሆንብኝ ያው የእስራኤል የውስጥ ጉዳይ ፖለቲካ ቢሆንም ነገር ግን ያው ስለ እስራኤል ጉዳይ እየሰራን ስለሆነ ጥያቄ የሚሆንብኝ ሄሬዲ የሚባሉት አይሁዳውያን ጉዳይ ነው። እነዚህ አልትራ ኦርቶዶክስ ማለት አጥባቂ እጅግ በጣም አጥባቂ የአይሁድ ብሔርተኛ እንደማለት የአይሁድ ብሔርተኛ ሳይሆን የአይሁድ እምነት አራማጅ በጣም አጥባቂ የአይሁድ እምነት አራማጅ። ይሄ ኦርቶዶክስ የሚለውን ቃል ስትሰሙ እኛ ጋር ካለው እምነት ጋር አሶሺየት የምታደርጉ ሰዎች መቼም አትኖሩም ብዬ አስባለሁኝ። እና እነዚህ ሄሬዲ የተባሉ የሚጠሩቱ አልትራ ኦርቶዶክስ ናቸው፣ ጥባቂዎች ናቸው። በጣም ዋነኛው ስራችን ሃይማኖታዊ ስርዓትን ከትውልድ ትውልድ ማስቀጠል ብቻና ብቻ ነው ብለው የሚያምኑ ናቸው። ኢሚሊየንስ ናቸው። ቁጥራቸው በጣም እየጨመረ ነው። በተለይ እስራኤልን ለማገልገል እስራኤልን በውትድርና ለማገልገል የሚፈቀደው እድሜ ላይ ደርሰው ነገር ግን ወደ ውትድርና ውስጥ ያልገቡ ሄሬዲ የሚባሉ እነዚህ አልትራ ኦርቶዶክስ ሊባሉ የሚችሉት የአይሁድ እምነት ተከታዮች በጣም ቁጥራቸው ብዙ ነው። እና እነዚህ ሰዎች ሌላው የእስራኤላዊ ዜጋ ከሄሬዲዎች ውጪ ሌላው እስራኤላዊ ዜጋ እንደምታውቁት እንትን የማለት ግዴታ አለበት። ብሔራዊ ውትድርና የመግባት ግዴታ አለበት። እስራኤላዊ ዜግነት የሚገኘው በብሔራዊ ውትድርና ነው ይባላል። አንዳንዴ በቃ በግልጽ የሚናገረው የለ እስራኤልን ከወደድክ ፋይት ፎር ኢት ይላሉ። ተዋጋላት፣ ሙትላት። እና በቃ ማንኛውም ሰው ከየትኛውም አቅጣጫ ላይ ይምጣ አይሁድ ነኝ ካለ የአይሁድ ሀገር አባል ነኝ ካለ እዛች ሀገር ይዋጋል። ብሔራዊ ውትድርና አገልግሎት ይሰጣል በህይወቱ አንድ ጊዜ። እና ልክ አንዴ ግልጋሎት ከሰጡ በኋላ ወደ የቤታቸው ይመለሳሉ። ሪዘርቪስት ተብለው ይቀመጣሉ። አስቸኳይ ችግር ሲመጣ ይጠሩና ወደ ውትድርና ይገባሉ። ኤቭሪባዲ እስራኤል ውስጥ ሁሉም ሰው ወታደር ነው የሚባለው ለዚህ ነው። እና እነዚህ ሄሬዲ ከሚባሉት በቀር ግን እነሱ ወታደር አይደሉም። ሃይማኖታዊ ግዴታና ግልጋሎት ብቻ ነው ያለብን ብለው ነው የሚያስቡት። እና በዚህ ምክንያት በጣም ክርክሮች ነበሩ። ባለፉት በርካታ ዓመታት በጣም ክርክሮች ነበሩ። እናስገባቸው፣ እነዚህ ሰዎች እናሳትፋቸው፣ መሳተፍ የለባቸውም፣ ማገልገል አለባቸው የለባቸው፣ ብዙ ክርክር ኖሩ። አሁን አይ ቲንክ በ2024 ከ2 ወይ ከ3 ዓመት በፊት አካባቢ ላይ እነዚህ ሰዎች ወደ ውትድርና እንዲቀላቀሉ የሚፈቅድ አይነት ህግ የጸደቀ ይመስለኛል። ነገር ግን በጣም ከፍተኛ ተቃውሞ አለ። በህግ ደረጃ ነገሩ ቢጸድቅም በጣም ከፍተኛ ተቃውሞ አለ። እነዚህ ሰዎች ወደ ውትድርና ይግቡ አይግቡ የሚል ጉዳይ አንዱ ለወታደሮች እጥረት ጋር ተያይዞ የሚነሳው ነጥብ በእስራኤል ውስጥ ይሄኛው ጉዳይ ነው። እንግዲህ እስራኤል በእንደዚህ አይነት ነባራዊ ሁኔታ ላይ ነው ያለችው። አሁን ራይት ነው ከወታደር አንጻር ካየነው በእንደዚህ አይነት ነባራዊ ሁኔታ ውስጥ ነው ያለችው። ሌላኛው ነባራዊ ሁኔታ ደግሞ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቿ ጉዳይ ኦብቪየስሊ እኛ በዜናዎች የምንመለከተው የምናየው ነው እንጂ መቼም የእስራኤል መንግስት እቅድና ሐሳቦችን በእጃችን ላይ ገብቶ ወይም ደግሞ መረጃው ተሰጥቶን አይደለም። እየሆነ ካለው ነገር በመነሳት እየቀረቡ ካሉ መረጃዎች በመነሳት እየቀረቡ ካሉ ትንታኔዎች በመነሳት አካባቢውን በቅርበት እንደሚረዳና እንደሚከታተል ሰው ነው አሁን ሐሳቦችን እያነሳን የምንገኘው። በእስራኤል ውስጥ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች እጥረት አለ የሚለው ጉዳይም አከራካሪ አይደለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራሱ ከጥቂት ሳምንታት በፊት ወይም ይህን ጦርነት በጀመሩበት የመጀመሪያ ሳምንት ላይ በቃ ጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቻችን እስከ 98% ድረስ የኢራንን ሚሳኤሎችና ድሮኖች እያከሸፉ ነው ብለው ተናግረው እንደነበር አንዘናጋ። አሁን ላይ ወደ 90% ነው ይላሉ። 92 90 ገና ከዚህም ይወርዳል። ጦር መሳሪያ ላይ ተማምኖ እንዲህ መሆን ጥሩ አይደለም እና እስራኤል በጦር መሳሪያዋ በጣም ትተማመናለች እንደምታውቁት። አሁን የጦር መሳሪያዋ ጋርም በተገናኘ ግን እንግዲህ አስቡ፣ 7 የጦር ግንባር የከፈተች ሀገር በጣም ከባድ ነው። ተዘጋጅተው ሊገቡበት ይችላሉ። ተዘጋጅተው እኛ ማናቃቸው በርካታ ነገሮች ሊኖሩ ይችላሉ። ኦብቪየስሊ ሁሉን ነገር እናቃለን ብለን አይደለም እዚህ ጋር አስተያየቶችን የምንሰጠው። ነገር ግን ቴንደንሲውን እያየነው ነው። ዲሞናና አርዳ ውስጥ የጠቅላላ ሚሳኤሎች ስርዓትን አልፎ የወደቁ የኒክሌር ማብለያ ጣቢያዎችን አደጋ ውስጥ ያስገቡ የኢራን ጥቃቶች አልተፈጸሙም። ይህንን ትክዳላችሁ? የሚካድ አይደለም። ቤንሽመሽ ላይ 9 ሰዎች ነው 10 ምናምን ሰዎች የተገደሉበት ጥቃት በሚሳኤል አልተፈጸመም። ነገሩ በጣም ሴንሰርድ በመደረጉና መረጃው እንዳይወጣ የተደረገው ለምንድን ነው? እነ ኔታንያሁ የዓለም አቀፍ መገናኛ ብዙሃን እስራኤል ውስጥ የሆነ ያለውን ነገር በተመለከተ መረጃውን እንዳያወጡ የሚከለክሏቸው ለምንድን ነው? ነገሩ አልጋ ባልጋ ስለሆነ ነው። ስለዚህ ይሄ ከወታደሩ እጥረት በተጨማሪ ከጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ጋር በተገናኘ ደግሞ ሌላ ቻሌንጅ እየገጠማል። በእንዲህ አይነት ነባራዊ ሁኔታ ላይ ነው አሁን በሆርሙዝ ሰርጥ ላይ የነበረው ጦርነት ወደ ባበል መንደብ ወይም የእንባ በር የሚመጣው። ነገሩን ከመቼውም ጊዜ በላይ ከባድና አስፈሪ የሚያደርገው ሁኔታም የመፈጠሩ አንድ ምልክት ይኸው የእንባ በርን ለመዝጋት የሚደረገው ትንቅንቅ
እንደሚሆን ልብ ይለዋል። እርግጥ ነው እስራኤል በዚህ ጉዳይ ላይ አርፋ አልተቀመጠችም። ከወራት በፊት ለሶማሊላንድ ዕውቅና በመስጠት በሶማሊላንድ የአየር ኃይል የጦር ሰፈሯን ለማስቀመጥ ወደ መጨረሻው ምዕራፍ ላይ መድረሷን የሚያመላክቱ አይነት ዘገባዎች በመውጣት ላይ ናቸው። እስራኤል አየር ኃይሏን ወደ ሶማሊላንድ በተለይ በባርበራ አውሮፕላን ማረፊያ ጣቢያ አቅራቢያ ላይ የምታሰፍርና የምታስቀምጥ ከሆነ ሌላ ምንም ቁም ነገር አለው ብሎ ከመግለጽ ይልቅ ሀውቲ ጋር ጦርነቱ ሊጀመር ነው ብሎ ድምዳሜ ላይ መድረስ የበለጠ ውሃ ያነሳል። ስለዚህ እስራኤል እንደ ስትራቴጂ ራሱ ለሶማሊላንድ ዕውቅና ለመስጠት ስትመጣ ባይ ዲፎልት የሶማሊላንድ የሀገርነት ጥያቄ ጉዳይ ከ1991 እንደ አውሮፓውያኑ አቆጣጠር ጀምሮ ስለመጣ እስራኤልን ሲያብሰለስላት በቃ ሲያስጨንቃት ስለቆየ ኦር ደግሞ እስራኤል ዲሞክራሲያዊ ሀገር ስለሆነች በዲሞክራሲ ስለምታምን አይደለም። ቴል አቪቭ ወደ ሶማሊላንድ ከመምጣቷ ጀርባ አሁን እያወራንለት የምንገኘው ቀጥተኛ ስጋት በተለይ በባበል መንደብ ወይም የእምባበር ላይ ሀውቲ ሊደግን የሚችለው ስጋት በግንባር ቀደምነት ይነሳል። ይህ ነባራዊ ሁኔታ እስራኤልን ብቻ ነክቶ ደግሞ የሚቆም አይነት አለመምሰሉ ሌላው ነገሩን የጭንቁ ስል የሚያደርገው ነጥብ ይሆናል። ምን ማለት ነው? እስራኤል በሶማሊላንድ ውስጥ የሚገኘውን የባርበራ አውሮፕላን ማረፊያ መጠቀም ከጀመረች ሀውቲን ለማጥቃት ብላ የባርበራ አውሮፕላን ማረፊያን መጠቀም ስትጀምር ሀውቲ ኢላማ የሚያደርገው ማንን ነው? አሁን ላይ እነ ኢራን በአሜሪካ ላይ ጫና ለማሳደር በሚል እየተከተሉት ባለ የጦር ስትራቴጂያቸው አማካኝነት እነ ሳውዲ አረቢያ ከኢራን ጋር በቀጥታ ጦርነት ውስጥ ገብተው አይደለም የኢራን ሚሳኤሎች ማረፊያ የሆኑት። እነ ኳታር ይሁን እነ ኩዌት፣ እነ ዩናይትድ አረብ ኤምሬት ይሁን እነ ባህሬን ሁሉም የኢራን የድሮንና የሚሳኤል ጥቃት ማረፊያ የሆኑበት ምክንያት የአሜሪካ የጦር ሰፈርን ያነጣጠረ ጥቃት ኢራን በሀገራቱ ላይ እየፈጸምኩኝ ነው በማለቷ ነው። ሀውቲም የኢራን ታናሽን ምን እንበለው? ታናሽ ወንድም እንበለው? የኢራን የልጅ ልጅ እንበለው? የቱ ይሻለናል? ሀውቲም ይህንን የኢራን ስትራቴጂ ላይከተል የሚችልበት አይነት ነባራዊ ሁኔታ ይኖራል ብዬ አላስብም። ሀውቲ ልክ ኢራን እነ ሳውዲን እነ ዩናይትድ አረብ ኤምሬትን እንዳጠቃችው ሁሉ በእስራኤል ላይ ጫና ለማሳደር የመጀመሪያው ኢላማ የምትሆነው ሶማሌ ላንድ የምትባለው ሀገር ወይም ግዛት ነች። ሶማሊላንድ ልክ እንደነ ዩናይትድ አረብ ኤምሬት ልክ እንደነ ሳውዲ አረቢያ አይነት እጣ ፈንታ ሊኖራት የሚችልበት እድልም እንዳለ ሊካድ አይገባም። በእንደዚህ አይነት ነባራዊ ሁኔታ ላይ ደግሞ ኢትዮጵያስ በኢትዮጵያና በእስራኤል መካከል ያለ አጋርነት፣ ወዳጅነት በተለይ ደግሞ ከኛውን ሐሳብ ሳስበው ምን ብዬ ልግለጽላችሁ በጣም እንትን ይለኛል። ብቻ በእስራኤልና በኢትዮጵያ መካከል ነገሮቹ እንግዲህ በደንብ ተሳልጠው ሄደው ኢትዮጵያ የምትባለው ሀገር የባህር ኃይል የመሳሰሉት ነገሮችን ማግኘት የምትችልበትን መንገድ እስራኤል ብትረዳ፣ አሁን እነዚህ ዋቲፍ ናቸው። ገብቷችኋል? የቢሆን ሐሳቦች ናቸው። እስራኤል በኢትዮጵያ የባህር በር፣ የባህር ኃይል በመሳሰሉት ጥያቄዎች ላይ ሚናዋን ብትጫወትና እስራኤልና ኢትዮጵያ የሆነ የሚያቀራረባቸው አንድ የሚያደርጋቸው ነገር ቢመጣ ሀውቲ እንግዲህ እዛ ኢራን ውስጥ ያየነውን ነገር ነው በቃ ማሳያ ማደርግላችሁ። ኢራን ውስጥ እነ ሳውዲ አረቢያ እነ ዩናይትድ አረብ ኤምሬት የተመቱት ወይም ጥቃት የተሰነዘረባቸው የአሜሪካ የጦር ሰፈርን የአሜሪካ እንቅስቃሴን የኮማንድና ኮንትሮል ሴንተር ማረፊያ በመሆናቸው ጭምር ነው። እንደዚህ አይነት ነባራዊ ሁኔታ በዚህ ቀጠና ላይ የሚመጣበት እድል አለ ብዬ ብዘጋው ይሻለኛል። እንደዚህ አይነት ነባራዊ ሁኔታ ኢራን በዙሪያዋ ካሉ ሀገራት ጋር እንደገባችበት አይነት ነባራዊ ሁኔታ ሀውቲም አሁን ወዶም ሳይሆን ተገዶ ወደዚህ ጦርነት የሚገባ ከሆነ ያንን አይነት ተሞክሮ በዚህ ቀጠና ላይም ሊያሳየን የሚችልበት አይነት እድል አለ። ከዛ በዚህ መካከል መርሳት የሌለብን ነገር ደግሞ ዘ ኮንስፓይሬሲ በቃ ሴራዎቹ። ለምሳሌ ቱርክ ስትመታ እኔ ቱርክን አልመታውም ትላለች ኢራን። አዘርባጃን ስትመታ አዘርባጃን እኔ አልመታውም ትላለች። ባለፈው ወደ ዲያጎ ጋርሻ ወደሚባለው የአሜሪካ ጦር ሰፈር ላይ 4000 ኪሎ ሜትር የሚምዘገዘግ መካከለኛ ርቀት የባላስቲክ ሚሳኤል ICBM ኢንተርኮንቲኔንታል ባላስቲክ ሚሳኤል የሚሉትን አይነት ተኩሳለች ተብላ ውንጀላና ክስ ሲቀርብባት ኧረ በምን አቅሜ ነው ያለችው ኢራን። እንዲህ አይነት ታስታውሳላችሁ። ተከር ከርልሰን የሚባለው ጋዜጠኛ ደግሞ ሳውዲ አረቢያ ውስጥ 2 የሚሆኑ የሞሳድ ሰላዮች በሳውዲ አረቢያ ፍንዳታ ለማከናወን ጥረት በሚያደርጉበት ጊዜ ተያዙ የሚል አይነት ዜና መረጃ ይፋ አድርጎ ነበር። ገብቷችኋል ብሎ ነገር አይደል?
እንዲህ ነው ብዬ መናገር ስለማልችል ነው። አሁን ነገሮቹን ሲሆኑ በቪዲዮ ቢሆን ያያችሁ ቢሆን የሰውነት እንቅስቃሴ ይገልጻል። አይ ቲንክ ድምጼ ላይም ፊል ታደርጉታላችሁ ብዬ አስባለሁ። ሶ ከባድ ነው ይሄ ቀጠና እየገባበት ያለው ነባሪያ ሁኔታ ራይት ነው። እጅግ በጣም ከባድ ነው። የማይቀር የጦርነት ድግስ የተደገሰለት ከዛሬ ነገ በቃ አሁን መቼ ይሆናል ከሚለው ነገር በቀር የአካባቢ ወደ ጦር ግንባርነት ሊቀየር ይችላል የሚለው ጥያቄ ኦልሬዲ መልስ ካገኘ ቆይቷል። አሁን መቼ የሚለው ጥያቄ ነው። ለምሳሌ በኢራንና በእስራኤል መካከል ስምምነት ተደርጎ እንኳን ነገሩ አለቀ፣ ተቋጨ፣ ተገባደደ ቢባል እስራኤል ከሀውቲ ጋር ገና አላወራረድኩም ነው የምትለው። ከሀውቲ ጋር ገና አልጨረስኩም ነው የምትለው። ሀውቲ ባይ ዘ ዌይ ከ250 ሺህ በላይ የሚሆኑ እግረኛ ወታደሮች አሉት። በጣም በርካታ የሩሲያ ሰራሽና የቻይና ሰራሽ ጋር የሚመሳሰሉ የባላስቲክ ሚሳኤሎችን ድጋሜ ያዳቀለ በማምረት ረገድ በጣም የተካነ በጣም በርካታ የጦር መሳሪያዎችን የታጠቀ እነ ዴቪድ ቤንጎሪዮን አውሮፕላን ማረፊያ ጭምር እኮ ነው በዚህ የሀውቲ ጥቃት ኢላማ ሲሆኑ የነበረው። ቀላል ቡድን አይደለም የሀውቲ ቡድን። እንደው እቃ አሸባሪ ነው ምናምን ብላችሁ ታፔላ ስለለጠፋችሁበት ሸብረክ የሚል ቡድን አይደለም። እንደሚታወቀውም አብዛኛውን የየመን ህዝብ ባይዘው በዚህ ሰዓት ላይ በማስተዳደር ላይ የሚገኘው የሀውቲ ቡድን እንደሆነ ልብ ይለዋል። አልኑስራ ግንባር የሚባለው ማለት ነው። አልኑስራ ፍሮንት። አሁን ጥያቄው መቼ የሚል ነገር ካልሆነ በቀር አልኳችሁ፣ በቃ መቼ የሚለው ጉዳይ ካልሆነ በቀር በእርግጥም የእምባበር ወይም ባበል መንደብ አካባቢ ላይ እስከ ጅቡቲ ድረስ ባለው ቀጠና የኢትዮጵያ ብሔራዊ ጥቅምና ብሔራዊ ፍላጎት አደጋ ውስጥ ሊገባ ወደሚችልበት እድል ከመቼውም ጊዜ በላይ እየተንደረደረ ይገኛል። ይሄ ነገር ከመከሰቱ በፊት ዓለም መፍትሄ ማየት አለባት። ኦነስትሊ ቭላዲሚር ፑቲን ተናገሩ። ኮቪድ በነበረበት ወቅት ላይ ከነበረው የኢኮኖሚ ድቀት የበለጠ ሊባል የሚችል አይነት የኢኮኖሚ ድቀት ዓለማችን እያጋጠማት ነው። ትላንትና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም በዚህ ጉዳይ ላይ አስተያየታቸውን ሰጥተዋል። ኧረ በሕግ አምላክ እያሉ ነው። ያው የተባበሩት መንግስታት ድርጅት ጥርስ የሌለው ተቋም ነው፣ ምንም ማድረግ አይችልም። አትሊስት ግን ዚስ ታይም ስህተትን ስህተት ነው ማለት መጀመራቸው ደስ ይላል። በ1950ዎቹ 60ዎቹ እኮ አካባቢ ስህተት ነው ብለው እንኳን ይናገሩ ነበር። ቻይና የምትባለውን ሀገር ሪፐብሊክ ኦፍ ቻይና እያለች ፒፕል ሪፐብሊክ ኦፍ ቻይና እያለች የታይዋንን ነበረ እንደ ቻይና ሀገር የሚቆጥሩት ማለት ነው እስከ 1970ዎቹ ድረስ። በቃ የተባበሩት መንግስታት ድርጅት እና አሜሪካ በል ያሉትን እሺ ብሎ የኮሙኒስት ነች የተባለችውን ፒፕል ሪፐብሊክ ኦፍ ቻይና የምትባለዋን ኮሙኒስቶቹ ያሉበት የነ ቤጂንግ ላይ መቀመጫ ያደረገውን አስተዳደር አላቀህም ብሎ ክዶ ነበር በቃ የተባበሩት መንግስታት ድርጅት። ከእንደዛ አይነት ከባድና አስቸጋሪ ጊዜ ውስጥ ወጥቶ ዛሬ ቢያንስ ይተቻል፣ መግለጫዎችን ያወጣል፣ ሪዞሉሽኖችን ያጸድቃል፣ ይቃወማል። ያው ተፈጻሚነቱን ለማስተግበር የራሱ ወታደራዊ ኃይል የለውም ምናምን ብዙ ችግሮች አሉ። ይህንን ማድረጉ በራሱ ግን ትልቅ ነገር ነው። አንቶኒዮ ጉተሬዝ አይ አፕሪሺየት በጣም ይሄ ዓለም የእስራኤልን ድርጊት በአንድ ላይ ያወገዘ ነው። ባይዘው ምንም ማድረግ ስለማንችል ነው። ገብቷችኋል? ምንም ማድረግ ስለማንችል ነው። ከማውገዝ በቀር የእስራኤልን አካሄድ ከማውገዝ በቀር የእነ አሜሪካን አካሄድ ከማውገዝ በቀር ምንም ማድረግ አንችልም። ቁጭ ብለን መመልከት ብቻ ነው የምንችል። ኢቭን የተባበሩት መንግስታት ድርጅት ራሱ ቁጭ ብሎ ከመመልከት በቀር ከማውገዝ በቀር ምንም ነገር ላድርግ ቢል ማድረግ የሚችልበት አቅም የለውም። ሶ ቤዚካሊ ዓለም ይሄንን ነገር እየተቃወመው መሆኑ ግን ሊታወቅ ይገባል። ያ ነገር መታወቁ ያ ነገር መገለጡ is very good። ስለዚህ የኢራንና የእስራኤል ጦርነት አሁን ወደ ሁለተኛው የጦር ግንባር እየተሸጋገረ ነው። ያ ሁለተኛ የጦር ግንባር ደግሞ የቀይ ባህር ቀጠና ነው። የእምባ በር እየተባለ የሚጠራው ስፍራ ላልኳችሁ ባበል መንደብ ወደ አማርኛ ሲተረጎም የእምባ በር እንደማለት ነው። የእምባ በር በጣም ትርጉሙ ከአረቦች አፈታሪክ ጋር ተያይዞ ያለው ትርጓሜ በጣም ውስጤ ላይ ስለቀረ ነው ደጋግሜ ቃሉን የተጠቀምኩት ዛሬ ለማለት ፈልጋለሁኝ። anyway በዛሬው ቆይታችን እንግዲህ ለእናንተ ላቀርብላችሁ ተዘጋጅቼ የነበረው ጉዳይ ይሄው ነበረ። አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁኝ። ሀሳብ አስተያየቶቻችሁን በኮሜንት መስጫው ሳጥን ላይ ያስቀምጡልኝ። ነጻነት ላቀው ነበርኩኝ ከመለያ ዝግጅት ባለሙያዎች ጋር አብሬያችሁ ቆይታ ያደረኩት። መልካም ጊዜ መልካም ቆይታ እንዲሆንላችሁ በአክብሮት እንመኛለን። የምስራች ከቪላ ቨርዴ ሪል ስቴት በመሃል አዲስ አበባ እምብርት በሆነው መስቀል ፍላወር ጊዜውን የጠበቁ ውብ መንደሮች ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ አቀረብንለው። እጅግ ዘመናዊና ጥራታቸውን የጠበቁ የከተማውን የሞቀ እንቅስቃሴ ያማከሉ አፓርትመንት ቤቶችን 70/30 የባንክ ብድር ከአዋሽ ባንክ ጋር በመተባበር ያመቻቸን ሲሆን በ20 ዓመት አነስተኛ ወለድ ከፍለው የራሱ ማድረግ ይችላሉ። ባለ 1 መኝታ አፓርትመንት ከ99 ካሬ ጀምሮ፣ ባለ 2 መኝታ አፓርትመንት ከ125 እስከ 124 ካሬ ጀምሮ፣ ባለ 3 መኝታ አፓርትመንት ከ170
ከ179 እስከ 180 ካሬ እንዲሁም ባለ 3 መኝታ አፓርትመንት ከ180 ካሬ ጀምሮ ያሉ ቤቶችን ከ891 ሺህ ብር ቅድመ ክፍያ ጀምሮ 100% ለሚከፍሉ 30% ቅናሽ አድርገናል። ቀድሞ መርጠው የራሱ ያድርጉ። አሁኑን ይመዝገቡ። ለበለጠ መረጃ በ0965 38 0843 አሊያም በ0921 63 1894 ላይ ይደውሉ። ቪላ ቨርዴ ሪል ስቴት